እንደምን ከረማችሁ ውድ ተመልካቾቼ፣ ዶክተር አዲስ ነኝ። በዛሬው ዕለት ይዤላችሁ የቀረብኩት የመወያያ ርዕስ የቫይታሚን ቢ6 እጥረት ወይም የፓይሪዶክሲን እጥረት የሚለውን ይሆናል ማለት ነው። እንግዲህ ቫይታሚኖች ለሰውነታችን በጣም እጅግ አስፈላጊ ናቸው። ብዙ ስራዎች በሰውነታችን ውስጥ እንዲከናወኑ ቫይታሚኖች ከፍተኛ የሆነ ሮል አላቸው ወይም ጥቅም አላቸው። ከነዚህ ቫይታሚኖቹ ውስጥ አንደኛው ደግሞ ቫይታሚን ቢ6 ወይም ፓይሪዶክሲን እያል የምንጠራ ይሆናል ማለት ነው። ለመሆኑ ይሄ ቫይታሚን ቢ6 ወይም ፓይሪዶክሲን ለሰውነታችን የሚሰጠው ዋና ዋና ጠቀሜታዎች ምንድን ናቸው ወደሚለው ስንመጣ የአእምሮና የነርቭ ስርዓትን ለማሻሻል ይረዳል። የመጀመሪያውና ዋና ጥቅሙ እንግዲህ እዚህ ላይ ነው። የነርቭ ስርዓት ላይ እጅግ አስፈላጊ ነው ማለት ነው። ስለዚህ አእምሮአችን በአግባቡ የዕለት ተዕለት ስራውን እንዳከናውንና ነርቭ ኮንዳክሽን የምንለው በአግባቡ በአእምሮአችን ወይም ብሬን ብለን በምንጠራው ኦርጋን ውስጥ በአግባቡ እንዲካሄድ ከፍተኛ የሆነ አስተዋጽኦ አለው ማለት ነው። ሌላኛው የደም ማዕቀፍን ለማሻሻል እና ለሄሞግሎቢን ምርት ይረዳል ማለት ነው። ስለዚህ በሰውነታችን ውስጥ ኦክሲጅንን ለማጓጓዝ ሄሞግሎቢን እጅግ አስፈላጊ ነገር ነው። ስለዚህ ይሄ ሄሞግሎቢን እንዲመረት ቫይታሚን ቢ6 የራሱ የሆነ ሚና አለው ማለት ነው፣ ከሌሎች ቫይታሚኖች ጋር በመሆን ማለት ነው። ሌላኛው እንግዲህ የኢሚዩን ስርዓትን ለማሻሻል ይጠቅማል። ይሄ ኢሚዩን ሲስተም የምንለው በቀላሉ በሽታ እንዳይዘን የሚያደርግ ሲስተም ነውና ይሄ ሲስተም በአግባቡ ስራውን እንዲሰራና ኢሚዩን ሲስተማችን ወይም በሽታ የመከላከል አቅማችን ከፍ እንዲል እጅግ አስፈላጊ ነው ማለት ነው። ሌላኛው የደም ስኳርን ለመቆጣጠር አስፈላጊ ነው። የስኳር መጠናችን በደም ውስጥ እንዳይጨምር ይሄ ቫይታሚን ቢ6 እጅግ ጠቃሚ ቫይታሚን ነው ማለት ነው። ሌላኛው እንግዲህ የቫይታሚን ቢ6 የምግብ ምንጮች ምንድን ናቸው? ወይም በቫይታሚን ቢ6 የበለጸጉ ምግቦች የምንላቸው ምን አይነት ምግቦች ናቸው? የስጋ ተዋጽኦዎች በተለይ የዶሮ ስጋ በዚህ በቫይታሚን ቢ6 የበለጸገ ነው። ሌላኛው ሙዝ ወይም ባናና እያልን የምንጠራው እሱም ብዙ ቫይታሚን ቢ6 አለው። ሌላኛው እንግዲህ ድንች፣ በቆሎ፣ ሳልሞን፣ ቱና እያልን የምንጠራቸው እንዲሁም አቮካዶ፣ እንቁላል፣ ወተት እነዚህ በቫይታሚን ቢ6 የበለጸጉ ምግቦች ስለሆኑ ከነዚህ ቫይታሚን ቢ6ን ማግኘት እንችላለን ማለት ነው። እንግዲህ የዚህ የቫይታሚን ቢ6 እጥረት ዋና አጋላጭ ምክንያቶች ምንድን ናቸው ስንል የመጀመሪያው አጋላጭ ምክንያት በቫይታሚን ቢ6 የበለጸጉ ምግቦችን አለመመገብ ነው። አሁን የተነጋገርንባቸውን በቫይታሚን ቢ6 የበለጸጉ ምግቦች እጥረት በሚከሰትበት ሰዓት ወይም ከዕለት ተዕለት ምግባችን ጋር ጨምረን ሳንመገብ ስንቀር የዚህ የቫይታሚን ቢ6 እጥረት ሊከሰት ይችላል ማለት ነው። ሌላኛው ከፍተኛ የአካል መጠን አጠቃቀም የቫይታሚን ቢ6 እጥረትን ሊያስከትል ይችላል። እንግዲህ አንዳንድ ጊዜ የአልኮል ከፍተኛ የሆነ የአልኮል መጠጥ በምንወስድበት ሰዓት ይህኛውን የቫይታሚን ቢ6 እጥረትን ያስከትላል። አልኮል እንግዲህ ብዙዎቹ ቫይታሚኖች አብዞርብ እንዳይሆኑ ያደርጋል። ምክንያቱም በቫይታሚን የበለጸገ ምግብ መመገብ ብቻ በቂ አይደለም። እነዚህ ቫይታሚኖች ወደ ሰውነታችን አብዞርብ ተደርገው ወደ ውስጥ መግባት መቻል አለባቸው። ለኦርጋኖች፣ ለሴሎች ጥቅም መስጠት አለባቸው። አለበለዚያ በቫይታሚን ቢ6 የበለጸገ ምግብ እየተመገብነ አልኮል በከፍተኛ ደረጃ የምንወስድ ከሆነ ጥቅም አይኖረውም ማለት ነው። ስለዚህ አልኮልን መቀነስ ያስፈልጋል ማለት ነው። ሌላኛው የኩላሊትና የጉበት ችግር በሚኖርበት ሰዓት የቫይታሚን ቢ6 ተጋላጭነታችንን እጥረት እንዲኖር በከፍተኛ ደረጃ ያጋልጣል። እንግዲህ ሌላው እርጉዝ ሴቶች ድማንድ ስለሚጨምር ከሌላው ቀን በከፍተኛ ደረጃ በቫይታሚን ቢ6 የበለጸጉ ምግቦችን መውሰድ ይኖርባቸዋል። የቲቢ መድኃኒት ቲቢ በሽታ ኑሮበት የቲቢ መድኃኒት የሚወስድ ሰው እንግዲህ ሰፕሊመንት አለ፣
ፓይሪዶክሲን እሱን መውሰድ ይኖርበታል። አለበለዚያ እጥረቱ ይከሰትና በቀላሉ ፐሪፈሪያል ኒውሮፓቲ ብለን ለምንጠራው ፔይን እግር እጅ አካባቢ የሚጠዘጥዝ ህመም ነው፣ እሱ ይከሰታል ማለት ነው። ስለዚህ እነዚህ ዋና ዋና አጋላጭ ምክንያቶች ናቸው። የቫይታሚን ቢ6 እጥረት ምልክቶች ምን ሊሆኑ ይችላሉ? እጥረቱ ሲከሰት እንግዲህ የቆዳ ላይ ችግሮች ይኖራሉ። ፊት ላይ ሊሆን ይችላል፣ የራስ ቅል ላይ ሊሆን ይችላል። የሚታይ ቀይና የሚያንጸባርቅ ቆዳ ሊከሰት ይችላል። ይሄ ሴቦሪክ ደርማታይተስ እያልን የምንጠራው ይሄ አንደኛው ምልክቱ ነው። ሌላኛው የአፍ ችግር ሊኖር ይችላል። የከንፈር ቁስለት ችላይተስ የምንለው፣ የምላስ ቁስለት ግሎሳይተስ፣ እነዚህ ዋና ምልክቶች ናቸው። ሌላኛው እንግዲህ የአእምሮ ለውጦች ሊታዩ ይችላሉ። የስሜት ለውጥ፣ ጭንቀት፣ የአእምሮ ድካም፣ እነዚህ ምልክቶች ናቸው። ሌላው የደም እጥረት በሽታ ምልክት ሊከሰት ይችላል ማለት ነው። ምክንያቱም ሄሞግሎቢን እንዲመረት አስተዋጽኦ አለው እና ይሄ የሄሞግሎቢን እጥረት ወይም መመረት በሚያንስበት ሰዓት ምን ሊከሰት ይችላል? ማይክሮሲስቲክ አኒሚያ እያልን የምንጠራው ሊከሰት ይችላል ማለት ነው። ሌላኛው እንግዲህ እና ዋናው የነርቭ ችግር ነው። ፐሪፈሪያል ኒውሮፓቲ፣ እጅ እግር አካባቢ ድንዝዝ ማለት ይኖራል፣ መጠዝጠዝ ይኖራል። ልክ አንዳንድ ሰዎች እንደው በርበሬ የፈሰሰብኝ ይመስለኛል ይላሉና የማቃጠል የመለብለብ ስሜትም ሊኖረው ይችላል። እንደዚህ አይነት ነገሮች ካሉ የቫይታሚን ቢ6 እጥረት ሊሆን ይችላል ማለት ነው። እንዴት እንከላከለው? ስለዚህ እጥረት እንዳይከሰት የመጀመሪያው መከላከያ ዘዴ እንግዲህ በቫይታሚን ቢ6 የበለጸጉ ምግቦችን አዘውትሮ መመገብ ነው። ቅድም የተነጋገርንባቸውን ምግቦች ማለት ነው። ሌላኛው እንግዲህ ሰፕሊመንት፣ እንደዚህም እያደረግ እጥረቱ ሊከሰት ይችላል። ሰፕሊመንት አለ፣ በሱ በሚዋጥ በታብሌት መልክ እሱን መውሰድ ማለት ነው። በተለይ የቲቢ በሽተኞች አንታይ ቲቢ ሲወስዱ ይሄን እንዲወስዱ ይመከራል ማለት ነው። ተያያዥ በሽታዎች ካሉ እነሱን መታቀብ፣ የኩላሊት በሽታ ሊሆን ይችላል። አንጀት አካባቢ ሲሊያክ ዴዚስ የምንላቸው አሉ፣ ክራውንስ ዴዚስ። እነዚህ አብዞርቤሽኑን ስለሚቀንሱት የቫይታሚኑን አብዞርቤሽን እነዚህ በጊዜ መታከም ይኖርባቸዋል ማለት ነው። ከዛ በተጨማሪ አልኮልን አብዝቶ አለመጠቀም፣ አልኮል አብዝቶ መጠቀም አብዞርቤሽኑን ስለሚቀንስ ለዚህ በሽታ በቀላሉ ያጋለጣል። ለቫይታሚን ቢ6 እጥረት በሽታ ሊያጋልጥ ስለሚችል ማለት ነው። ስለዚህ እነዚህ ዋና ዋና የመከላከያ ዘዴዎቹ ናቸው። ለዛሬ ይህንን ይመስላል። ሼር፣ ሰብስክራይብ፣ ላይክ ማድረጋችሁን አትርሱ። ስላዳመጣችሁን እጅግ አድርጌ አመሰግናለሁ።